የሰዎችን ንቀት በጽንሶ ለማክሸፍና በማንኛውም ስፍራ የማይገረሰስ ክብር ለመቀዳጀት በፍጹም ልትደራደሩባቸው የማይገቡ ልክ እንደ ብረት የጠነከሩ 10 መሰረታዊ ህጎች አሉ። እነዚህን ህጎች በህይወታችሁ ላይ መተግበር ስትጀምሩ ሰዎች ለእናንተ ያላቸው እይታና ክብር በሚያስደንቅ መልኩ ሲቀየርና ከፍ ያለ ቦታ ሲሰጧችሁ ታያላችሁ። ዛሬ እነዚህን ህጎች ነው የምነግራችሁ። እነዚህ ህጎች ለማንኛውም አይነት ሰው በማንኛውም አይነት ሁኔታ ውስጥ ይሰራሉ። ክብር እንደ ስጦታ የሚታይ በልመና በማባበልና ለሰዎች በማጎብደድ የሚገኝ ይመስል ብዙ ሰዎች ሲሳሳቱ ይታያል። እውነተኛ ጥልቅና የማይናወጥ ክብር ማንም ሰው በራሱ ፈቃድ የሚሰጣችሁ ምጽዋት ሳይሆን እናንተ በምትተገብሯቸው እነዚህ ጥብቅ ህጎችና በማትደራደሩባቸው ቀይ መስመሮች አማካኝነት ፈቅደውም ይሁን በግድ ከሰዎች የምታገኙት የስነ ልቦና ግብር ነው። ሰዎች እናንተን የሚያከብሯችሁ ስለሚወዷችሁ፣ ጥሩ ሰው ስለሆናችሁ ወይም ስለምትጠቅሟቸው ሳይሆን የእናንተን ድንበር ያላግባብ ጥሰው ከገቡ የሚከፍሉት ዋጋ እጅግ ከባድና መልሰውም ሊያስተካክሉት የማይችሉት እንደሆነ በውስጣቸው በልባቸው ሲረዱ ብቻ ነው። አሁን ዝግጁ ከሆናችሁ በቀጥታ ወደ መጀመሪያው ህግ እንለፍ። አንደኛ፣ በራሳችሁ ሴትና መርህ ላይ የሌሎችን ፈቃድና ይሁንታ ፈጽሞ አትቀበሉ። የሰው ልጅ ክብር ከሚለካባቸው ትልልቅ ሚዛኖች አንዱ ለራሱ ሴቶችና መርሆች የሚሰጠው የጸና ቦታ ነው። ሰዎች እናንተን ማክበር የሚጀምሩት ለራሳችሁ መርህ ያላችሁን ታማኝነት ሲመለከቱ እንጂ ፍላጎታቸውን ስላሟላችሁላቸው አይደለም። በምንም አይነት ሁኔታ ውስጥ ብትሆኑ የሌሎችን ስሜት ላለመጉዳት ወይም ጊዜያዊ ተቀባይነትን ለማግኘት ስትሉ የራሳችሁን ጥልቅ እምነትና መርህ አሳልፋችሁ አትስጡ። የሉኝታና የሰዎችን ፊት ማየት የክብር ትልቁ ጠላት ከመሆኑም በላይ ውስጣዊ ማንነትን በዝግታ የሚገድል መርዝ ነው። ሰዎች የእናንተን መርህ በሚጋፋ መልኩ አንድን ነገር እንድታደርጉ ሲጠይቋችሁ ያለምንም ማቅማማትና የጥፋተኝነት ስሜት አይሆንም የማለት ድፍረት ሊኖራችሁ ይገባል። ይህንን ስታደርጉ በወቅቱ ሰዎች ሊከፉ ወይም ሊቀየሙ ቢችሉም በውስጣቸው ግን ለእናንተ ያላቸው አክብሮት በከፍተኛ ደረጃ እያደገ ይመጣል። ምክንያቱም የማይናወጥ አቋም ያለው ሰው ሁልጊዜም በሰዎች አእምሮ ውስጥ የግርማ ሞገስ ተምሳሌት ሆኖ ይቀረጻል። በሴቶቻችሁና በመርሆቻችሁ ላይ መደራደር ማለት ማንነታችሁን ለሌሎች ሰዎች ፍላጎትና ስሜት ሙሉ በሙሉ ማስገዛት ማለት ነው። ብዙ ሰዎች በሕይወታቸው የሚሳሳቱት ሁሉንም ሰው ካስደሰትኩ፣ የሁሉንም ሰው ጥያቄ ከተቀበልኩና ከሁሉም ጋር ከተስማማሁ ከፍ ያለ ክብር አገኛለሁ ብለው በማሰብ ነው። ነገር ግን የስነ ልቦና ሳይንስ በተግባር እንደሚያሳየው ሁልጊዜ የሌሎችን ሐሳብ የሚያስተጋባና የራሱ የሆነ ጠንካራ አቋም የሌለው ሰው በቀላሉ የሚገመት ዋጋ የሚያጣና ሰዎች እንደፈለጉት የሚዘውሩት ደካማ ፍጡር ሆኖ ይቆጠራል። ስለዚህ በግል ሴቶቻችሁ ላይ ጥብቅ የሆነ ቀይ መስመር አበጁ። ይህ መስመር ደግሞ በማንኛውም ሰው በማንኛውም የቅርበት ደረጃና በምንም አይነት የጥቅም ትስስር ሊታለፍ የማይችል መሆኑን በተግባር አሳዩአቸው። ይህን ጠንካራ አቋም ማዳበርና ተግባራዊ ማድረግ በመጀመሪያዎቹ ጊዜያት እጅግ ፈታኝ ሊሆን ይችላል። በተለይም ከዚህ ቀደም ለሰዎች ተለማማጭ የነበረ ባህሪ ካላችሁ በአዲሱ አቋማችሁ ዙሪያ ያሉ ሰዎች ፈጽሞ ሊረዱትና ሊቀበሉት አይችሉም። የተለያዩ ተቃውሞችና መገለሎች ሊያጋጥሟችሁ ይችላሉ። ነገር ግን በዚህ መርህ ላይ ጸንታችሁ ስትቆሙና ጊዜያዊ ፈተናዎችን ስታልፉ በዙሪያችሁ የሚፈጠረው አዲስ አየር የክብርና የመፈራት ይሆናል። ሰዎች እናንተን ከመቅረባቸው ወይም ጥያቄ ከማቅረባቸው በፊት ቆም ብለው በጥልቀት ማሰብ ይጀምራሉ። ይህ ጉዳይ ከሱ ወይም ከሷ መርህ ጋር ይሄዳል ወይስ አይሄድም ብለው ራሳቸውን ይጠይቃሉ። ይህ ማለት እናንተን መናቅ ቀርቶ የእናንተን ድንበር ላለመንካት ከፍተኛ ጥንቃቄ ማድረግ ይጀምራሉ ማለት ነው። አቋማችሁ ጽኑ መሆኑን ሲረዱ ያለምንም ቅድመ ሁኔታ ያከብሯችኋል። ምክንያቱም የራሱን እሴት የሚያከብር ሰው
የሌሎችንም ክብር እንደማይነካ በሚገባ ስለሚያውቁ ነው። ሁለተኛ፣ ለትናንሽ የንቀት ምልክቶችና የድንበር ጥሰቶች ፈጣንና የማያዳግም ምላሽ ስጡ። ሁለተኛውና በምንም መልኩ ልትደራደሩበት የማይገባው ጉዳይ ሰዎች ለሚያሳዩት ትንንሽ የንቀት ምልክቶችና የተሸፈኑ ዘለፋዎች የምትሰጡት ፈጣን ምላሽ ነው። አብዛኛውን ጊዜ ትላልቅ የክብር መጓደሎችና መረን የለቀቁ ድፍረቶች የሚጀምሩት ከትናንሽ ቀልድ ከሚመስሉ የንቀት ንግግሮችና ተግባራት ነው። አንድ ሰው በቀልድ መልክ ማንነታችሁን ዝቅ የሚያደርግ ንግግር ሲናገር ወይም በስብሰባና በሰዎች ፊት ስማችሁን ለማጠልሸት ሲሞክር ተው በቃ ነገሩን ላለማካረር ስል ልለፈው ብላችሁ በዝምታ በፍጹም አትለፉት። ዝምታችሁ በሌላው አካል ዘንድ እንደ ስምምነት፣ እንደ አቅመ ቢስነት ወይም እንደ ፍርሃት ይቆጠራል እንጂ በምንም መልኩ እንደ ትዕግስትና ብስለት አይታይም። ወዲያውኑ በቦታውና በሰዓቱ በተረጋጋ መንፈስ ነገር ግን እጅግ ቁርጠኛ በሆነ ድምፅ ንግግሩን ወይም ድርጊቱን እንደማትቀበሉት በግልጽ ንገሩት። ሰዎች በእናንተ ላይ የሚያሳዩት ትንሽዬ የንቀት ሙከራ ሳይዘገይ ዋጋ እንደሚያስከፍላቸው ማወቅ አለባቸው። የሰዎችን የድንበር ጥሰት በዝምታ ማለፍ ያንን ተግባር እንደገና እንዲደግሙትና አጠናክረው እንዲቀጥሉበት ግልጽ ግብዣ ማድረግ ማለት ነው። የሰው ልጅ ተፈጥሮ ገደቡንና የሚያስቆመውን ኃይል እስካላገኘ ድረስ መግፋቱን የሚቀጥል ነው። ስለዚህ የትኛውም ሰው ቢሆን ማለትም የቅርብ ጓደኛ፣ የሥራ ባልደረባ፣ አለቃ ወይም የቤተሰብ አባል ክብራችሁን የሚነካ ቃል ሲናገር ወዲያውኑ ማስቆም አለባችሁ። ይህን ስታደርጉ መጮህ፣ መቆጣት ወይም ስሜታዊ መሆን አያስፈልጋችሁም። ምክንያቱም ጩኸት የደካማነት ምልክት ነው። ይልቁንም በተረጋጋ መንፈስና በልበ ሙሉነት አጭር፣ ግልጽና ጠንካራ ቃላትን ተጠቀሙ። ይህ አይነቱ ቀጥተኛና ያልተጠበቀ ምላሽ የሰውየውን ሚዛን ያሳጠዋል። እናንተን ዝቅ ለማድረግ ወይም ለማዋረድ ያሰበው ዕቅድ ይከሽፍበታል። እንዲሁም ሌሎች በቦታው ያሉ ታዛቢ ሰዎች የእናንተን የማይደፈር ማንነት በግልጽ ያያሉ። በዚህ ጉዳይ ላይ አለመደራደር እጅግ አስገራሚ የሆነ የክብርና የሞገስ ውጤት ያመጣላችኋል። ሰዎች አንዴ ድንበራችሁን ማለፍ እንደማይችሉና እያንዳንዱ የንቀት ሙከራ ፈጣንና አሳፋሪ ምላሽ እንደሚያስከትል ከተረዱ በኋላ በዙሪያችሁ ሲሆኑ ቃላቶቻቸውንና ድርጊቶቻቸውን እጅግ በጥንቃቄ መመዘን ይጀምራሉ። የእናንተ ቆራጥነት በውስጣቸው የተደበቀውን ማንኛውን መጥፎ ወይም ንቀት ያዘለ ሐሳብ ቀድሞ ያመክነዋል። ይህ ማለት በሄዳችሁበት ቦታ ሁሉ የሰዎችን አክብሮት ለማግኘት መጨነቅ ወይም መታገል አይጠበቅባችሁም። ይልቁንም ማንነታችሁና የገነባችሁት አጥር ራሱ ክብርን ያስገኝላችኋል። ሰዎች እናንተን መውደድም ሆነ አለመውደድ የግል መብታቸው ሊሆን ይችላል። ነገር ግን እናንተን ማክበር ፍጹም ግዴታቸው እንዲሆን የምታደርጉት ለትናንሽ የድንበር ጥሰቶች በምትሰጡት አፋጣኝና ጠንካራ ምላሽ መሆኑን መቼም ቢሆን አትዘንጉ። ሶስተኛ፣ ስለ ውሳኔያችሁ አላስፈላጊና ረጅም ማብራሪያ ከመስጠት ተቆጠቡ። የሰው ልጅ ስነ ልቦና በተፈጥሮ ስልጣንንና የበላይነትን የሚለካው አንድ ሰው ለድርጊቱ በሚሰጠው ማብራሪያ መጠን ነው። አብዛኛው ሰው በሕይወቱ ለሚያደርጋቸው ውሳኔዎች፣ ለሚወስዳቸው እርምጃዎች ወይም አይሆንም ለሚላቸው ጥያቄዎች ሁሉ በዙሪያው ላሉ ሰዎች ረጅም ማብራሪያ መስጠት አደገኛ ልማድ አለው። ይህ አላስፈላጊ ማብራሪያ መስጠት ወይም ኦቨር ኤክስፕላኔሽን የሚመነጨው ሰዎች ውሳኔን ይወዱልኛል፣ ይረዱኛል ወይም ያጸድቁልኛል ከሚል የድክመት ስሜትና የውስጥ አለመረጋጋት ነው። ነገር ግን በስነ ልቦናው ዓለም ለሌሎች ሰዎች ራስን አብዝቶ ማስረዳት ማለት ያለምንም ግዳጅ የስልጣንና የውሳኔ በትርን ለሌላው ሰው አሳልፎ መስጠት ማለት ነው። ልክ አንድ ተከሳሽ በዳኛ ፊት ቆሞ ራሱን ነፃ ለማውጣት እንደሚከራከር ሁሉ እናንተም ውሳኔዎቻችሁን ስታብራሩ ሌሎች ሰዎችን በሕይወታችሁ ላይ ዳኛ አድርጋችሁ እየሾማችኋቸው መሆኑን መገንዘብ አለባችሁ። ሰዎች ይህንን የውስጥ መሸበርና ማባበል ሲያዩ
ሳያውቁት የእናንተን ዋጋ ያሳንሱታል። ምክንያቱም የራሱ ውሳኔ ላይ እምነት የሌለው ሰው የሌሎችን ክብር ሊያገኝ አይችልም። ስለዚህ በማንኛውም የሕይወታችሁ አጋጣሚ ልትደራደሩበት የማይገባው ሶስተኛው ቀይ መስመር የውሳኔያችሁን ሉዓላዊነት ማስከበርና ማብራሪያ ከመስጠት መቆጠብ ነው። አይሆንም ወይም አልፈልግም የሚሉ ቃላት በራሳቸው ሙሉ አረፍተ ነገር መሆናቸውን አጥብቃችሁ መኑ። አንድን ግብዣ ስትሰርዙ ወይም ከአንድ ሰው ጋር ያላችሁን ግንኙነት ስታቋርጡ ወይም የሕይወት አቅጣጫችሁን ስትቀይሩ ሰዎችን ላለማስከፋት ብላችሁ የውሸት ሰበብ ከመደርደርና ከመለማመጥ ተቆጠቡ። ይህንን ማድረግ አልችልም ብሎ በጽኑ ድምፅ መናገርና እዛው ላይ ንግግሩን መግታት እጅግ ከፍተኛ የሆነ የስነ ልቦና ጉልበትን ይጠይቃል። ሰዎች ለምን ብለው ሲጠይቋችሁ እንኳን ይህ የኔ የግል ምርጫ ስለሆነ ነው በሚል አጭርና ቆራጥ ምላሽ መዝጋትን ልመዱ። ለውሳኔዎቻችሁ ማብራሪያ የመስጠት ግዴታ ያለባችሁ ለራሳችሁ ሕሊናና ለፈጣሪያችሁ ብቻ እንጂ የራሳቸው ጉድለት ላለባቸው ሌሎች ሰዎች እንዳልሆነ አጥብቃችሁ ልትገነዘቡ ይገባል። ይህንን ራስን ያለማስረዳትና ማብራሪያ ያለመስጠት ጥበብ በተግባር ስታውሉት በዙሪያችሁ ባሉ ሰዎች ዘንድ የሚፈጠረው የክብር መጠን እጅግ አስገራሚ ነው። ሰዎች ውሳኔያችሁን እንድታብራሩላቸው ሲጠብቁና እናንተ ግን በዝምታና በአጭር ቃል ስትመልሱላቸው በውስጣቸው ከፍተኛ የሆነ የመገረምና የእናንተን የበላይነት የመቀበል ስሜት ይፈጠራል። ውሳኔውን በራሱ የሚወስንና የሌሎች ማጽደቂያ የማይጠብቅ ሰው የራሱ ሕይወት ሙሉ ጌታ መሆኑን በተግባር እያሳየ ነው። ይህ ደግሞ ሰዎች እናንተን መሞገታቸውን ትተው ቃላችሁን እንደ መጨረሻ ሕግ አድርገው እንዲቀበሉ ያስገድዳቸዋል። ምክንያቱም ማብራሪያ የማይሰጥ ሰው ሊከራከሩትም ሆነ ሊያሳምኑት የማይቻል ጠንካራ ግንብ ስለሚሆንባቸው ያለምንም ቅድመ ሁኔታ ከማክበርና ከመፍራት ውጪ ሌላ ምርጫ አይኖራቸውም። አራተኛ፣ የግል ሕይወታችሁን ሚስጥራችሁንና ድክመታችሁን በአደባባይ አታስጡ። በዘመናችን ትልቁ የስነ ልቦና በሽታ ሰዎች ሁሉንም የሕይወት ገጽታቸውን፣ ችግራቸውንና እቅዳቸውን ለሌሎች አሳልፈው መስጠታቸው ነው። ብዙዎች ሚስጥራቸውን ማካፈልና የውስጥ ድክመታቸውን ለሰዎች መንገር ትልቅ ቅርርብና ማህበራዊ ትስስር የሚያመጣ ይመስላቸዋል። ነገር ግን መራራው ሀቅ ያለው እዚህ ጋር ነው። ከመጠን ያለፈ ትውውቅና መቀራረብ ንቀትን ይወልዳል። ሰዎች ስለናንተ የገንዘብ አቅም፣ የቤተሰብ ሽኩቻ፣ የውስጥ ፍርሃትና የወደፊት እቅድ ሁሉንም ጥቃቅን መረጃዎች ካወቁ በእናንተ ላይ ያላቸው የክብር ስሜት ሙሉ በሙሉ ይጠፋል። የሰው ልጅ ስነ ልቦና እንቆቅልሽ የሆነበትን በከፊል የተደበቀበትንና ሙሉ በሙሉ ሊያነበው የማይችለውን ስብዕና ነው የሚያከብረውና የሚፈራው። ሕይወታችሁ እንደተከፈተ መጽሐፍ ለማንም የሚነበብ ከሆነ ሰዎች በቀላሉ ይገምቷችኋል፣ ይተቿችኋል፣ እንዲሁም በድክመታችሁ ገብተው ክብራችሁን ያረክሱታል። ስለዚህ በአራተኛ ደረጃ በፍጹም ልትደራደሩበት የማይገባው ትልቁ ቀይ መስመር የሕይወታችሁን ጥልቅ ሚስጥሮች፣ ስሜቶችና ቀጣይ እርምጃዎች በከፍተኛ ጥንቃቄ ደብቆ መያዝ ነው። የቱንም ያህል ብትቀራረቡ ለሰዎች ስለ ራሳችሁ የምትሰጡት የመረጃ መጠን የተገደበና በጥንቃቄ የተለካ መሆን አለበት። ውስጣችሁ በሐዘን ሲሰበር፣ በገንዘብ እጦት ስትፈተኑ ወይም በትልቅ የሕይወት ውሳኔ ላይ ስትሆኑ ችግራችሁን አደባባይ አወጣችሁ የሰዎችን ርኅራኄ ከመለመን ተቆጠቡ። ርኅራኄና ክብር ተቃራኒ መንገዶች ናቸው። ሰዎች አዘኑላችሁ ማለት አከበሯችሁ ማለት አይደለም። እንደውም በርኅራኄ ስም ከውስጥ እያሳነሷችሁ ነው። እውነተኛ ጥንካሬ ማለት የውስጥ ጦርነታችሁን በግላችሁ ተዋግታችሁ በማሸነፍ ለውጭው ዓለም ግን የተረጋጋ የማይበገርና የተሟላ ስብዕናን ማሳየት መቻል ነው። የሕይወት ዕቅዳችሁንም ቢሆን ከመፈጸሙ በፊት በወሬ ከማባከን በዝምታ ሰርታችሁ በውጤት ማሳየትን የሕይወታችሁ መርህ አድርጉት። ይህንን ሚስጥራዊነትንና ራስን የመጠበቅ ጥበብ ወይም ስትራቴጂክ ሚስጥር ስትላበሱ
በሰዎች አእምሮ ውስጥ የምትፈጥሩት ምስል እጅግ ግዙፍና ተጽዕኖ የሚፈጥር ይሆናል። ሰዎች ስለናንተ ብዙ ባላወቁ መጠን ባዶውን ቦታ የሚሞሉበት በራሳቸው ግምት ሲሆን፣ አብዛኛውን ጊዜ ደግሞ ይህ ግምት ከናንተ እውነተኛ ማንነት በላይ ከፍ ያለና የገዘፈ ይሆናል። ሰዎች ሊያነቡትና ሊተነብዩት የማይችሉትን ሰው መናቅ አይችሉም። ምክንያቱም ያልታወቀ ኃይል ሁልጊዜም አስፈሪና የሚከበር ነው። ድክመታችሁን ለጠላትም ሆነ ለወዳጅ አሳልፋችሁ ባለመስጠታችሁ ማንም ሰው እናንተን የሚያጠቃበት ወይም የሚያንኳስስበት ክፍተት አያገኝም። በመጨረሻም ይህ ዝምታና ሚስጥራዊነት የእናንተን ስብዕና እጅግ ማራኪ፣ ክብደት ያለውና ማንም ሰው በቀላሉ ሊደፍረው የማይችል ጽኑ ምሽግ ያደርገዋል። አምስተኛ፣ የሰዎችን ስሜታዊ ቆሻሻና ጩኸት አትሸከሙ። አብዛኛው ሰው በየዋህነት ጥሩ አድማጭ ወይም ደጋፊ ጓደኛ መሆን ማለት ሰዎች የራሳቸው መጥፎ ስሜት፣ ብስጭት፣ ሐሜትና የህይወት ውድቀት ሁሉ በየቀኑ ሲያመጡ እሹ ብሎ መቀበል ይመስለዋል። ነገር ግን በስነ ልቦናው ዓለም ይህ ድርጊት የስሜት ቆሻሻ ማጠራቀሚያ ከመሆን የተለየ አይደለም። ሰዎች የራሳቸውን ህይወት ማስተካከል ሲያቅታቸውና ውስጣቸው በብሶት ሲሞላ ያንን መጥፎ አየር የሚያራግፉበት ሰው ይፈልጋሉ። እናንተ ሁልጊዜ የእነሱን ሰቆቃ ለመስማት፣ ስድባቸውን ለመቀበል ወይም ስለ ሌሎች ሰዎች የሚያመጡትን አሉታዊ ወሬ ለማዳመጥ በራችሁን ከከፈታችሁ ሰዎች የራሳቸውን ቆሻሻ አራግፈው ለራሳቸው እፎይታን ያገኛሉ እንጂ አያከብሯችሁም። በተቃራኒው በውስጣቸው እናንተን የነሱ ስሜት ማራገፊያ፣ አቅመ ቢስና የራሱ የህይወት ዓላማ የሌለው ተራ ሰው አድርገው ይቆጥሯችኋል። በምንም አይነት ሁኔታ ልትደራደሩበት የማይገባው አምስተኛው ቀይ መስመር የራሳችሁን አእምሮአዊ ንጽህና አጥብቆ መጠበቅና የሌሎችን ስሜታዊ ቆሻሻ አለመቀበል ነው። ይህንን ድንበር ለማስጠበቅ ወይም ለማስከበር ሰዎች አሉታዊነትንና ሐሜትን ይዘው ወደ እናንተ ሲመጡ ወዲያውኑ መስመሩን መቁረጥ አለባችሁ። አንድ ሰው ሁልጊዜ ስለ ችግሩ ብቻ የሚያማርርና መፍትሄ የማይፈልግ ከሆነ በዚህ ጉዳይ ላይ ካሁን በኋላ ማውራት አልፈልግም፣ መፍትሄው ላይ ብቻ ተኩር ብሎ ፊት ለፊት መናገር እጅግ አስፈላጊ ነው። ሰዎች ሌሎችን ለማማትና ለማብጠልጠል ሲሞክሩ ይቅርታ፣ እኔ ሰው ማማት አልወድም በማለት ንግግሩን በድንገት ማስቆም የክብራችሁ ትልቁ ማሳያ ነው። በዚህ ጊዜ ሰዎቹ ሊያኮርፉ ወይም ሊቀየሙ ይችላሉ። ነገር ግን ይህ የእነሱ መርዛማ ስሜት ወደ እናንተ እንዳይተላለፍ የተከላከላችሁበትና የራሳችሁን አእምሮአዊ ክልል ያስከበራችሁበት ወሳኝ እርምጃ መሆኑን አትዘንጉ። እውነተኛ ክብር የሚገኘው የሰዎችን ጭንቀት ሁሉ በመሸከም ሳይሆን አላስፈላጊ ነገሮች ወደ አእምሯችሁ እንዳይገቡ በመከላከልም ጭምር ነው። ይህንን ጥብቅ አቋም በተከታታይ ስታሳዩ በዙሪያችሁ ያሉ ሰዎች የእናንተን መገኘት በከፍተኛ አክብሮት ማየት ይጀምራሉ። አእምሯችሁ የከበረ የተረጋጋና ለአዎንታዊ ነገሮች ብቻ ክፍት መሆኑን ሲረዱ እናንተን መቅረብ የሚችሉት ከፍ ባለ የሥነ ምግባርና የሐሳብ ደረጃ ላይ ሲሆኑ ብቻ እንደሆነ ይገነዘባሉ። ወሬኞችና ብሶተኞች ቀስ በቀስ ከሕይወታችሁ ሲርቁ በእነሱ ቦታ ራዕይ ያላቸው ኃላፊነትን የሚወስዱና የሚያሳድጓችሁ ሰዎች ይተካሉ። ከምንም በላይ ደግሞ የሰዎችን አሉታዊ ጫና ባለመሸከማችሁ የምታገኙት የውስጥ ሰላምና የስሜት መረጋጋት በማንኛውም ቦታ ስትገኙ ተፈጥሯዊ የሆነ ግርማ ሞገስ ወይም አውራ ኦፍ ኦቶሪቲ እንዲኖራችሁ ያደርጋል። ሰዎች የራሱን አእምሮ በጥብቅ የሚያስተዳድርን ሰው ከማክበርና ከመፍራት ውጪ ሌላ አማራጭ የላቸውም። ስድስተኛ፣ የገንዘብና የጥቅም ጥገኝነትን ፈጽማችሁ ተጸየፉ። በህብረተሰባችን ውስጥ ከተሰወሩት ትላልቅ የንቀትና የክብር መገፈፍ ምንጮች አንዱና ዋነኛው በሰዎች ላይ የሚደረግ የገንዘብና የቁሳቁስ ጥገኝነት ነው። የቱንም ያህል ዕውቀት፣ መልካም ስነ ምግባርና ቆንጆ ገጽታ ቢኖራችሁ ለዕለታዊ ኑሯችሁ፣ ለመዝናኛችሁ ወይም ለስራችሁ በሌሎች ሰዎችስ ላይ የምታንጋጥጡ ከሆነ የተሟላና እውነተኛ ክብር ልታገኙ አትችሉም።
የሰው ልጅ ስነ ልቦና የሚሰጠውን እጅ ከፍ አድርጎ ሲያይ የሚቀበለውን እጅ ግን አሳንሶ መመልከቱ የተፈጥሮ ሕግ ነው። አንድ ሰው በገንዘቡ የሚረዳችሁ ከሆነ ያለ አንዳች ጥርጥር በሕይወታችሁ ላይ የመወሰንና የመናቅ ስልጣን ይኖረዋል። ሰዎች ስትበደሩ፣ ስትለምኑ ወይም ሁልጊዜ የእነሱን ግብዣ ስትጠብቁ ሲያዩ የውስጥ ክብራችሁን ሸጣችሁ የእነሱ ተገዥ እንደሆናችሁ አድርገው ያስባሉ። ስለዚህ ማንም ሰው ሊደፍረውና ሊነካው የማይገባው ስድስተኛው ቀይ መስመር የገንዘብና የጥቅም ነፃነታችሁን ወይም ፋይናንሻል ሶቨርኒቲ በደም ጠብታ ማስከበር ነው። ይህንን ለማድረግ ከፍላጎታችሁ ይልቅ ነፃነታችሁን ማስቀደም ግድ ይላችኋል። ምንም እንኳን አቅማችሁ ትንሽ ቢሆንም ባላችሁ ገቢ ብቻ ተወሰናችሁ መኖርን እንደ ትልቅ የክብር አክሊል ልትለብሱት ይገባል። ሰዎች ሊጋብዟችሁ ሲሞክሩ በእኩልነት መክፈል ካልቻላችሁ ከመሄድ መቆጠብን መማር አለባችሁ። ከአቅማችሁ በላይ ለሆኑ ቅንጦቶች ስትሉ የሰዎችን እጅ ከማየት በዳቦና በውሃ ብቻ ጸንታችሁ ማደሩን የጀግንነት ሥራ አድርጋችሁ ልትወስዱት ይገባል። የገንዘብ ጥገኝነት ማለት ነፃነትን መሸጥ ነው። እናም አንድ ሰው ነፃነታችሁን ከገዛ በኋላ እንደፈለገው ሊያዘው፣ ድንበራችሁን ሊጥስና የፈለገውን ትዕዛዝ ሊሰጥ መብት እንዳለው ይሰማዋል። ስለዚህ በምንም አይነት አስቸጋሪ ሁኔታ ውስጥ ብትሆኑም ሰዎችን የችግራችሁ መፍቻ አድርጋችሁ አትመልከቱ። የእናንተን ጉድለትና የገንዘብ ክፍተት የሸፈነ ሰው ያንን ውለታ እንደ የክብር ማግኛ መሳሪያ ወይም ሊቨሬጅ አድርጎ እንደሚጠቀምበት በፍጹም አትዘንጉ። የራሱን ወጪ የሚሸፍን የማንም ሰው እጅ ላይ የማያንጋጥጥና በትንሹም ቢሆን የራሱ ጌታ የሆነ ሰው በሰዎች ዘንድ የሚፈጥረው አክብሮትና ፍርሃት ወደር የለውም። ሰዎች በእናንተ ላይ የገንዘብም ሆነ የጥቅም ስልጣን እንደሌላቸው ሲገነዘቡ በገንዘብ ሊገዙት የማይችሉት ጠንካራ ስብዕና እንዳላችሁ ያረጋግጣሉ። ይህ አይነቱ ሰው ለማንም አያጎበድድም፣ ሐሰተኛ ምስጋናም አያቀርብም። እንዲሁም የሰዎችን ስህተት ፊት ለፊት ከመናገር ወደ ኋላ አይልም። ምክንያቱም ከማንም የሚጠብቀው ጥቅም የለምና። የጥቅም ጥገኝነትን የተጸየፈ ሰው ንጹሕ፣ የማያዳላና እጅግ ኃያል የሆነ የመንፈስ ልዕልናን ይጎናጸፋል። ሰዎች የቱንም ያህል ሀብታም ቢሆኑ የራሱን ነፃነት ከገንዘብ በላይ አክብሮ ለያዘ ሰው እጅ ከመንሳትና ክብሩን ጠብቀው ከመቅረብ ውጪ ሌላ መንገድ አያገኙም። ሰባተኛ፣ የውሸት ሙገሳንና ማህበራዊ ግብዝነትን ፈጽሞ አትቀበሉ። በዘመናችን አብዛኛው ሰው በሰዎች ዘንድ ተቀባይነትን ለማግኘት የሚጠቀመው ቀላሉ መንገድ የውሸት ሙገሳን ማብዛትና ሰዎች የሚሉትን ሁሉ ያለምንም ቅድመ ሁኔታ መደገፍ ነው። ነገር ግን የሰው ልጅ ስነ ልቦና እጅግ ረቂቅ ከመሆኑ የተነሳ ሁልጊዜ የሚያጎበድድን የማይሰማውን ስሜት በውሸት ፈገግታ የሚያሳይንና ሰዎችን ለማስደሰት ሲል ብቻ ሐሳቡን የሚቀይርን ሰው በከፍተኛ ደረጃ ይንቃል። የውሸት ሙገሳና ሁሉንም የማስደሰት አባዜ የዝቅተኝነት ስሜትና የራስ መተማመን ማጣት ቀዳሚ ማሳያ ነው። ሰዎች እውነተኛ ማንነታችሁን የሚመዝኑት በምታሳዩት የውሸት ትህትና ሳይሆን ለሰዎች ባላችሁ ጽኑ ታማኝነት ነው። ስለዚህ ልትደራድሩበት የማይገባው ሰባተኛው ቀይ መስመር የሰዎችን ፊት አይቶ እውነትን ከማጣመምና አላስፈላጊ የውሸት ሙገሳን ከመስጠት ራሳችሁን ሙሉ በሙሉ ማዕቀብ ነው። ክብራችሁን የምታስጠብቁት ሰዎች መስማት የሚፈልጉትን ጣፋጭ ውሸት በመንገር ሳይሆን መስማት ያለባቸውን መራራ እውነት ያለምንም ፍርሃት በመጋፈጥ ነው። ይህንን መርህ በሕይወታችሁ ላይ ተግባራዊ ለማድረግ ከማህበራዊ ግብዝነት ራሳችሁን ማጽዳት ይኖርባችኋል። አንድ የበላይ ኃላፊ ወይም የቅርብ ጓደኛችሁ የማይረባና ደረቅ ቀልድ ሲቀልድ ሌሎች ሰዎችን ለማስደሰት ብላችሁ በውሸት አትሳቁ። አንድ ሰው የተሳሳተ መንገድ እየሄደ ምን ይመስልሃል ብሎ ሲጠይቃችሁ እንዳይከፋው በማሰብ በጣም አሪፍ ነው ከማለት ይልቅ የጉዳዩን ትክክለኛ ገጽታ በረጋና በሰለጠነ መንገድ ንገሩት። የእናንተን ማጽደቅ ወይም ቫሊዴሽን ፈልገው ለሚመጡ ሰዎች ስሜታቸውን ለመንከባከብ ስትሉ ብቻ የውሸት ምስክርነት አትስጡ። እውነተኛ ክብር የሚጀምረው ሰዎች የእናንተን ይሆንታና የሙገሳ ቃል ለማግኘት በእርግጥም ጠንክረው መስራት እንዳለባቸው ሲገነዘቡ ነው።
የእናንተ ሞገሳ እንደ አየር በነጻ የሚታደል ሳይሆን እጅግ ውድ አልፎ አልፎ የሚሰጥና እውነተኛ ለሆነ ተግባር ብቻ የሚሰጥ ከፍተኛ ሽልማት መሆን አለበት። ይህንን የውሸትና የግብዝነት አጥር አፍርሳችሁ እውነተኛና ቀጥተኛ ስብዕና ስትላበሱ በሰዎች ዘንድ የሚኖራችሁ ስፍራ ወደማይገመት ከፍታ ያድጋል። መጀመሪያ ላይ ሰዎች በእናንተ ቀጥተኛነትና እውነተኛነት ሊደናገጡ ወይም ሊሸሹ ይችላሉ። ነገር ግን ጊዜ እያለፈ ሲሄድ በውሸትና በማስመሰል በተሞላው ማህበረሰብ ውስጥ እናንተን እንደ ብቸኛው የእውነትና የእምነት መልህቅ ወይም አንከር ኦፍ ትሩዝ አድርገው ማየት ይጀምራሉ። ሰዎች ከባድ የህይወት ውሳኔ ሲያጋጥማቸው እውነተኛና ያልተበረዘ ምክር ለማግኘት የሚመጡት ወደ እናንተ ብቻ ይሆናል። ምክንያቱም እናንተ ሰዎችን ለማስደሰት ብላችሁ እውነትን እንደማትቀብሩና ቃላችሁ ከልባችሁ ጋር አንድ መሆኑን በተግባር ስላረጋገጡ ነው። ይህ አይነቱ ስብዕና በሰዎች አእምሮ ውስጥ እጅግ ጥልቅ የሆነ አክብሮትን፣ እምነትንና በማንም በቀላሉ የማይደፈርን ግርማ ሞገስ ይሰጣችኋል። 8ኛ ማንኛውንም ግንኙነት በማንኛውም ሰዓት ጥላችሁ ለመውጣት ዝግጁ ሁኑ። በሰው ልጆች ታሪክ በድርድር በፍቅርም ሆነ በማንኛውም ማህበራዊ ግንኙነት ውስጥ ከፍተኛውን የስልጣንና የክብር ባለቤት የሚይዘው ያንን ግንኙነት በትንሹ የሚፈልገውና በማንኛውም ሰዓት ጥሎ ለመውጣት ዝግጁ የሆነው አካል ነው። ይህ በስነ ልቦናው ዓለም የመተው ኃይል ወይም the power of walking away በመባል ይታወቃል። ሰዎች እናንተን ማክበር የሚያቆሙትና እንደፈለጉ መጫወት የሚጀምሩት እናንተ ያለ እነሱ መኖር እንደማትችሉ፣ እነሱን ላለማጣት ስትሉ ማንኛውንም አይነት ውርደት ለመሸከም ፈቃደኛ እንደሆናችሁና ሕይወታችሁ በእነሱ ላይ የተንጠለጠለ መሆኑን ሲገነዘቡ ነው። ስለዚህ በፍጹም ልትደራድሩበት የማይገባውና ከፍተኛው ቀይ መስመር የቱንም ያህል የምትወዱ ሰው ቢሆን ወይም የቱንም ያህል የሚያጓጓ ሥራ ቢሆን ክብራችሁን የሚነካ ነገር ከመጣ ያለምንም ማመንታትና ጸጸት ጀርባችሁን ሰጣችሁ ለመሄድ ያላችሁ ጥልቅ የሥነ ልቦና ዝግጁነት ነው። ይህን ጥብቅ መርህ በተግባር ለማሳየት በሕይወታችሁ ውስጥ ከኔ ክብር በላይ ምንም አይነት ውድ ነገር የለም የሚል ጽኑ እምነት ሊኖራችሁ ይገባል። አንድ የቅርብ ጓደኛችሁ፣ የፍቅር አጋራችሁ ወይም የሥራ አለቃችሁ መስመሩን አልፎ ማንነታችሁን የሚያዋርድ ድርጊት ሲፈጽም ባዶ ዛቻ ከማብዛት ይልቅ ሻንጣችሁን ጠቅልላችሁ የመውጣት ወይም ግንኙነቱን በአንዴ መቁረጥ ድፍረት ሊኖራችሁ ይገባል። ሰዎች ድንበራችሁን የሚጥሱት ምንም አያመጣም ተቆጥቶ ይተዋል በሚል ድፍረት ነው። ነገር ግን ጥፋታቸውን ተከትሎ የሚመጣው ነገር የእናንተን ዝምታና ሙሉ በሙሉ ከሕይወታቸው መራቅ መሆኑን ሲያዩ ያኔ የፈጠሩት ስህተት ምን ያህል ከባድ ዋጋ እንደሚያስከፍላቸው ይገነዘባሉ። ራሱን ከማንኛውም መጥፎ ሁኔታ ውስጥ አውጥቶ ብቻውን የመቆም ሙሉ አቅምና ድፍረት ያለው ሰው በማንም ሰው ቁጥጥር ስር ሊወድቅ አይችልም። የማንም ሰው ፍቅር፣ ትኩረት ወይም ገንዘብ የክብራችሁን ዋጋ ሊተካው በፍጹም አይችልም። ይህንን ጥሎ የመውጣት ኃያል መሳሪያ እንደ ዋና የሕይወት መርህ ስታደርጉት በዙሪያችሁ የሚፈጠረው አየር ሙሉ በሙሉ ይቀየራል። ሰዎች በእናንተ ላይ የፍርሃትና የመተው ስጋት መጫወት እንደማይችሉ ያውቃሉ። ይልቁንም እናንተን በሕይወታቸው ውስጥ ለማቆየት ሲሉ እነሱ ራሳቸው ከፍተኛ ጥንቃቄ ማድረግ ይጀምራሉ። የእናንተ መገኘት የግዴታ ሳይሆን በምርጫ ላይ የተመሰረተ መሆኑንና በማንኛውም ጊዜ ሁኔታዎች የማይመቹ ከሆነ ትታችሁ እንደምትሄዱ በንቃተ ሕሊናቸው ሲረዱ ክብራችሁን እንደ ዓይናቸው ብሌን መጠበቅ ይጀምራሉ። ማጣት የማይፈራን፣ ብቸኝነትን የማይጠላንና ከራሱ ክብር ጋር ፈጽሞ የማይደራደረን ሰው የሰው ልጅ ተፈጥሮ በተንበረከከ ልብና በከፍተኛ ፍርሃት የታጀበ አክብሮት ከመስጠት ውጪ ሌላ ምንም አይነት የሥነ ልቦና አማራጭ የለውም። 9ኛ ዓላማና ራዕያችሁን ከማንኛውም ማህበራዊ ግዴታ በላይ አስቀድሙ። በሰው ልጅ የሥነ ልቦና ታሪክ ውስጥ ማህበረሰቡና የሰው ልጅ አእምሮ ያለምንም ቅድመ ሁኔታ የሚያከብረው ሰው ቢኖር በራሱ ጥልቅ ዓላማና ራዕይ የተዋጠውን ግለሰብ ብቻ ነው። አብዛኛው ሰው የራሱ የሆነ ጥልቅ የሕይወት ግብ ስለሌለው
ጊዜውን የሚያሳልፈው በሰዎች ጉዳይ፣ በማህበራዊ ስብስቦችና የሌሎችን ዓላማ በማስፈጸም ላይ ነው። የራሱ ጽኑ ዓላማ የሌለው ሰው ሳያውቀው የሌሎች ሰዎች ዓላማ ማስፈጸሚያ መሳሪያ ሆኖ ያገለግላል። ማህበረሰቡ ከሰው ጋር ተቀላቀል፣ ማህበራዊ ሆነ እያለ የራሳችሁን ህልም እንድትዘነጉና ለተራ ጉዳዮች ጊዜያችሁን እንድትሰዉ ከፍተኛ ጫና ሊያደርግባችሁ ይችላል። ነገር ግን አንድ ሀቅ መቼም ቢሆን አትዘንጉ። የራሱን ራዕይና ዓላማ ለሰዎች ስሜትና ለጊዜያዊ ማህበራዊ ግዴታ ሲል አሳልፎ የሚሰጥ ሰው ማንም ሰው በልቡ ውስጥ አያከብረውም። ሰዎች የሚያከብሩት ለራሳቸው ሲል ጊዜውን የሚሰዋላቸውን የዋህ ሰው ሳይሆን ለራሱ ህልም ሲል ማንኛውንም ተራ ማህበራዊ ጥሪ ያለምንም ርህራሄ ውድቅ የሚያደርገውን ጠንካራ ስብዕና ነው። ስለዚህ በዘጠነኛ ደረጃ በፍጹም ልትደራድሩበት የማይገባው ቀይ መስመር የህይወት ዓላማችሁን፣ ስራችሁንና ራዕያችሁን ከማንኛውም ጓደኛ፣ ቤተሰብ ወይም ማህበራዊ ግብዣ በላይ በሉዓላዊነት ማስቀመጥ ነው። የወሳኝ ሥራ ጊዜያችሁን፣ የንባብ ሰዓታችሁን ወይም የህይወት እቅዳችሁን የሚያስተጓጉል ማንኛውም ድንገተኛ ጥሪ ሲመጣ በከፍተኛ ቆራጥነት አይሆንም ማለት ልመዱ። ሰዎች ተቀየርክ፣ ኮራህ ወይም ለራስህ ብቻ ትኖራለህ እያሉ የስነ ልቦና ጫና ሊያደርጉባችሁ ይሞክራሉ። እናንተ ግን ይህንን ጫና ወደ ጎን በመተው በራሳችሁ መንገድ ላይ ብቻ አተኩሩ። ይህንን ራስ ወዳድነት የሚመስል ነገር ግን እጅግ የላቀ ራስን የማክበር ጥበብ ተግባራዊ ስታደርጉ በጊዜ ሂደት ሰዎች ለእናንተ ያላቸው እይታ በአስገራሚ ሁኔታ ይቀየራል። መጀመሪያ ላይ ያማርሯቸው የነበሩ ሰዎች በኋላ ላይ ግን የእናንተን ጽናት፣ ዲሲፕሊንና የማይበገር ትኩረት ሲመለከቱ በከፍተኛ አድናቆትና ፍርሃት መመልከት ይጀምራሉ። ዓላማው ላይ ያተኮረ ሰው የራሱ የሆነ የስበት ኃይል ይፈጥራል። ሌሎች ሰዎች ወደ እሱ ምህዋር ይሳባሉ እንጂ እሱ የሌሎችን ፈለግ አይከተልም። የእናንተን ጊዜና ትኩረት ማግኘት እጅግ ከባድ እንደሆነ ሲገነዘቡ ከእናንተ ጋር የሚያሳልፉትን ጥቂት ደቂቃ እንደ ትልቅ ትርፍ ይቆጥሩታል። ከሁሉ በላይ ደግሞ ስኬታችሁ እያደገ ሲመጣ ያገለሏችሁና የተቿችሁ ሰዎች ሁሉ እሱን እኮ አውቀዋለሁ እያሉ በእናንተ ስም መኩራራት ይጀምራሉ። የሰዎችን እውነተኛና የማይናወጥ ክብር ለመግዛት የራሳችሁን ራዕይ በማንም ሰው ፊት ላለማስደፈር አጥር ማጥር ብቸኛውና ኃይለኛው መንገድ ነው። አስረኛ የማንኛውንም ሰው ትኩረት፣ ፍቅርም ሆነ ታማኝነት ለማግኘት በፍጹም አትለማመጡ። የሰው ልጅ ክብር ከሚያዋርዱ፣ ሞገስን ከሚገፉና ስብዕናውን ከሚያረክሱ ተግባራት ሁሉ ዋነኛው የሌላውን ሰው ትኩረት፣ ፍቅር ወይም ታማኝነት ለማግኘት መለመንና መለማመጥ ነው። በየትኛውም አይነት ማህበራዊም ሆነ የፍቅር ግንኙነት ውስጥ ሰዎች ከእናንተ እየራቁ ሲሄዱ፣ ፍላጎታቸው ሲቀንስ ወይም ትኩረታቸውን ለሌላ ሰው ሲሰጡ የደካማ ሰው ተፈጥሯዊ ምላሽ አጥብቆ መያዝ፣ ራስን ዝቅ አድርጎ ማባበልና የሰዎችን ልብ ለመመለስ መሯሯጥ ነው። ነገር ግን በስነ ልቦናው ዓለም ይህ ድርጊት እኔ ምንም ዋጋ የለኝም፣ አንተ ከኔ ትበልጣለህ ብሎ በማስታወቂያ ሰሌዳ ላይ አውጥቶ እንደመለጠፍ ይቆጠራል። ፍቅር፣ ታማኝነትና አክብሮት በልመናና በማስገደድ የሚገኙ ሳይሆኑ በራሳቸው ፈቃድ የሚሰጡ ነፃ ስጦታዎች ናቸው። አንድ ሰው ለእናንተ ያለውን ቦታ ጥያቄ ውስጥ ከከተተው ያንን ቦታ ለማስመለስ መታገል የክብራችሁ የመጨረሻው መቃብር ነው። ስለዚህ በሕይወታችሁ ውስጥ ልታሰምሩት የሚገባው አስረኛው የመጨረሻውና እጅግ ጠንካራው ቀይ መስመር በማንኛውም ሰው ሕይወት ውስጥ ለሚኖረኝ ቦታ በፍጹም አልለማመጥም የሚለው ጽኑ ሕግ ነው። አንድ ወዳጃችሁ ወይም አጋራችሁ በእናንተና በሌላው ሰው ወይም በሌላ ነገር መካከል ማመንታት ከጀመረ ውሳኔውን አቅለላችሁለት ራሳችሁን ሙሉ በሙሉ ከጨዋታ ውጪ አድርጉ። ካንተ ውጪ መኖር አልችልም፣ እባክህ አትተወኝ የሚሉ ቃላትን ከህሊናችሁ መዝገበ ቃላት ውስጥ ለዘላለም ሰርዟቸው። ሰዎች ከሕይወታችሁ ለመውጣት ሲያስቡ በሩን በሰፊው ክፈቱላቸው፣ አልፎ ተርፎም መንገዱን አሳዩአቸው። የእናንተ መገኘት እንደ መብት ወይም ራይት ሳይሆን እንደ ትልቅ ዕድልና ሽልማት ወይም ፕሪቪሌጅ መቆጠር አለበት። ይህ አይነቱ ፍጹም የሆነ ራስን መቻልና የትኛውንም ሰው በማንኛውም ሰዓት በራሱ መንገድ እንዲቀጥል
የመፍቀድ የስነ ልቦና ዝግጁነት ወይም አብሶሉት ዲታችመንት አሸናፊነትን በደማቁ ያረጋግጥላችኋል። ሰዎች እናንተን በእጃቸው እንዳስገቧችሁና እንደፈለጉ ሊጫወቱባችሁ እንደሚችሉ ሲያስቡ የእናንተን እጅግ ቆራጥ የሆነ የመተው ኃይል ሲያዩ ከፍተኛ ድንጋጤ ውስጥ ይወድቃሉ። በነፃነት እንዲሄዱ ስትፈቅዱላቸው ብዙዎቹ የፈጠሩትን ስህተት ተረድተው እና ክብራችሁን ፈርተው በጸጸት ይመለሳሉ። ቢሄዱም እንኳን እናንተ ምንም አታጡም፣ ምክንያቱም ከማንኛውም ሰው በላይ የራሳችሁን ክብር አትርፋችኋልና። ይህ የመጨረሻው ነጥብ የሰው ልጅ በራሱ ላይ ያለውን ሙሉ እምነትና የሕይወት ሉዓላዊነት የሚያሳይ ሲሆን ማንም ሰው እናንተን መናቅ ቀርቶ ስማችሁን ሲያነሳ እንኳን በከፍተኛ ፍርሃትና አክብሮት እንዲሆን የሚያስገድድ የመጨረሻው የክብር ማህተም ነው። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።